ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች የ2025-26 የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የደርሶ መልስ ጨዋታዎች ትናንት በተደረጉ ሁለት ጨዋታዎች መቋጫውን አግኝቶ ወደ ግማሽ ፍጻሜ ያለፉት ተለይተው ታውቀዋል። እነዚህንና አዳዲስ የዝውውር መረጃዎች ይዤ ቀርብ ያለው በስፋት የማስደመጣቸው ይሆናል። አብራችሁ ይቆዩ። የአስቶን ቪላው ኮከብ ሞርጋን ሮጀርስን ለማስፈረም የሚደረገው ፉክክር በሶስቱ የፕሪሚየር ሊግ ክለቦች መካከል በከፍተኛ ሁኔታ እየተጧጧፈ እንደሚገኝ ታማኝ የመረጃ ምንጮች ጠቁመዋል። ተጫዋቹ አሁን ላይ ወደ ትልቅ ክለብ ማምራት እንዳለበት የሚያምን ሲሆን ክህሎትና ብቃትን የታደለውን ይህን እንግሊዛዊ የአጥቂ አማካኝ ለማስፈረም ማንቸስተር ዩናይትድ፣ አርሰናልና ቼልሲ ከፍተኛ ፍልሚያ እያደረጉ ይገኛሉ። ሞርጋን ሮጀርስ በክለብ ደረጃ እስካሁን ባደረጋቸው 172 ጨዋታዎች 41 ጎሎችን አስቆጥሮ 28 አመቻችቶ ማቀበል ችሏል። ለአስቶን ቪላ ብቻ በተሰለፈባቸው 66 ጨዋታዎች 17 ግቦችን አስቆጥሯል። በዚህ በ2018 ወይም 2025-26 የውድድር ዘመን ለአስቶን ቪላ በሁሉም ውድድሮች 28 ጨዋታዎችን አድርጎ 9 ጎል በማስቆጠርና 7 ኳሶችን አመቻችቶ በማቀበል በሊጉ ካሉ ምርጥ አጥቂ አማካዮች ተርታ ተሰልፏል። እንግሊዛዊ አማካኝ ከአስቶን ቪላ ጋር የነበረው ውል በ2030 የሚጠናቀቅ ቢሆንም አሁን ግን ውሉን ለተጨማሪ 1 ዓመት በማራዘም እስከ 2031 በቪላ ፓርክ የሚያቆይ ስምምነት ማድረጉን ዘ አትሌቲክ ዘግቧል። ሆኖም ይህ ውል መራዘም ተጫዋቹ በገበያ ላይ ያለውን ዋጋ ለመጨመር የታለመ እንጂ ተጫዋቹ እስከ ተጠቀሰው ዓመት ድረስ በክለቡ ጸንቶ ይቆያል ማለት እንዳልሆነ ተገልጿል። የማንቸስተር ሲቲ አካዳሚ ፍሬ የሆነው ሮጀርስ ሚድልስብሮን በተቀላቀለ በ6 ወሩ ነበር አስቶን ቪላ በአስደናቂ ብቃቱ ተማርኮ በ8 ሚሊዮን ፓውንድ ብቻ የግሉ ያደረገው። ሰሞኑን በፕሪሚየር ሊጉ ለማግነንና የበርካታ ክለቦችን ትኩረት ለመሳብ ረጅም ጊዜ አልፈጀበትም። ፍጥነት፣ ጉልበት፣ ኳስን ወደፊት ይዞ የማምራት ብቃትና ድሪብሊንግ ዋነኛ መለያዎቹ ናቸው። አስቶን ቪላ ለተጫዋቹ እስከ 80 ሚሊዮን ፓውንድ ሊጠይቅ እንደሚችል ተገምቷል። ለማንቸስተር ዩናይትድ የ30 ዓመቱ ብሩኖ ፈርናንዴዝ ዘላቂ ተተኪ እንደሚሆን የታሰበ ሲሆን በአርሰናል በኩል ደግሞ በማርቲን ኦዲጋርድ ላይ የሚታየውን የአቋም መዋዠቅ ለመቅረፍ እንደ አማራጭ ተወስዷል። ቼልሲም በተመሳሳይ በኮል ፓልመር ላይ ሊኖር የሚችለውን የአቋም መውረድ ወይም ተጫዋቹ በክለቡ የመቆየ ፍላጎት ላይ የሚነሱ ጥርጣሬዎችን ታሳቢ በማድረግ ሮጀርስን እንደ ፕላን ቢ እያዩት ይገኛሉ። መጪው ሰኔ ወር የዓለም ዋንጫ የሚካሄድበት በመሆኑ ተጫዋቹ ለሀገሩ ተሰልፎ ጥሩ ብቃት የሚያሳይ ከሆነ የዝውውር ዋጋው እስከ 100 ሚሊዮን ዩሮ ሊደርስ እንደሚችል ይታመናል። የትኛው ክለብ ፈጥኖ ዝውውሩን ያጠናቀቃል የሚለውን ጉዳይም በጉጉት የሚጠበቅ ይሆናል። አሌሃንድሮ ጋርናቾ ከቼልሲ ተሰናብቶ ወደ አርጀንቲና ሊያመራ የሚችልበት አስገራሚ የዝውውር ዜና ተሰምቷል። በለንደኑ ክለብ ቼልሲ ተስፋ የተጣለበትን ያህል ውጤታማ መሆን የተሳነው ወጣቱ የአርጀንቲና ኮከብ አሌሃንድሮ ጋርናቾ በክረምቱ የዝውውር መስኮት ወደ ትውልድ ሀገሩ ሊመለስ እንደሚችል የሚጠቁሙ መረጃዎች ወጥተዋል። ጋርናቾ ከማንቸስተር ዩናይትድ ወደ ስታንፎርድ ብሪጅ ካመራ በኋላ በነበረው ቆይታ በቋሚነት የመሰለፍ ዕድል ለማግኘት ሲቸገር መቆየቱ የሚታወስ ሲሆን አሁን ላይ ደግሞ የአርጀንቲናው ግዙፍ ክለብ ሪቨር ፕሌት ተጫዋቹን ለማስፈረም ጥረት መጀመሩ ተሰምቷል። ትናንት ማምሻውን የወጡ መረጃዎች እንደሚያመለክቱት የሪቨር ፕሌቱ አሰልጣኝ ኤድዋርዶ ኩዴት ተጫዋቹን በግል አግኝተው ያነጋገሩ ሲሆን ቼልሲም ጋርናቾ በራስ መተማመኑ እንዲመለስ ለ1 ዓመት በውሰት እንዲሄድ ፈቃደኛ ሊሆን እንደሚችል ተነግሯል። ጋርናቾ በቼልሲ ቆይታው በጠቅላላው በ37 ጨዋታዎች 8 ግቦችን ቢያስቆጥርም በፕሪሚየር ሊጉ ግን በ20 ጨዋታዎች 1 ግብ ብቻ በማስቆጠሩ በደጋፊዎች ዘንድ ጥያቄ ውስጥ እንዲገባ አድርጎታል። ይሁን እንጂ ይህ ዝውውር እውን እንዳይሆን የተጫዋቹ ከፍተኛ ደሞዝና ጋርናቾ ከዚህ ቀደም የሪቨር ፕሌት ቀንደኛ ተቀናቃኝ የሆነው የቦካ ጁኒየር ደጋፊ መሆኑን መግለጹ እንደ ትልቅ እንቅፋት ሊጠቀሱ ይችላሉ ተብሏል። በወሳኝ ጊዜ ላይ ከ5 ያላነሱ ተጫዋቾቹን በጉዳት በማጣት እየታመሰ የሚገኘው የሰሜን ለንደኑ ክለብ አርሰናል በትልልቅ ዋንጫዎች ፉክክሩ በወሳኝ ምዕራፍ ላይ ይገኛል። አበቃለት ሲባል የሚያንሰራራው ወደቀ ሲሉት ጸንቶ በመቆም አጃኢብ ያሰኘው አርሰናል ዛሬም የዓለምን ኳስ አፍቃሪያን አይን ያረፈበት አነጋጋሪ ክለብ ሆኖ ቀጥሏል። በአውሮፓ ቻምፒየንስ ሊግ ወሳኝ የመልስ ጨዋታ
አርሰናል ከፖርቹጋሉ ስፖርቲንግ ሊዝበን ጋር ያደረገው ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። በዘንድሮ ዓመት በሁሉም ውድድሮች ድንቅ ብቃቱን በማሳየት የብዙዎችን ቀልብ እየሳበው አንጋፋው የእንግሊዝ ክለብ አርሰናል ካለፈው አንድ ወር ወዲህ ከካራባኦ ዋንጫና ከኤፍኤ ካፕ ዋንጫ ውድድሮች ውጭ በመሆን የውጤት መዋዠቅ ውስጥ የገባው አርሰናል ከበርንማውዙ መራራ ሽንፈት በኋላ በመጀመሪያው ዙር ባስመዘገበው ወሳኝ 1-0 ውጤት መድፈኞቹ በተከታታይ ለሁለተኛ ዓመት የቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። በጨዋታው ሁለተኛ አጋማሽ የሚኬል አርቴታው ስብስብ ምንም አይነት የሽብር ስሜት ሳይታይበትና ሙሉ በሙሉ በራስ መተማመን ጨዋታውን ሲያረግብ እንዲሁም ሲቆጣጠር ታይቷል። አርሰናል የተለየ የማጥቃት አደጋ ውስጥ ሳይገባ የነበረውን ውጤት በጥበብ አስጠብቆ በመውጣት በቀላሉ ወደ ቀጣዩ ዙር ማለፍ ችሏል። ይህ ብስለት የተሞላበት አካሄድ መድፈኞቹ በአውሮፓ መድረክ ያላቸውን ተሳትፎ ይበልጥ ያጠናከረና ለዋንጫው ያላቸውን ተስፋ ያለመለመ ትልቅ ስኬት ሆኖ ተመዝግቧል። ተጋጣሚያቸው ማንም ይሁን ማን አርሰናል ለግማሽ ፍጻሜው ጠንካራ ተፎካካሪ መሆኑን በዚህ ጨዋታ አሳይቷል። በቀጣዩ የአውሮፓ ቻምፒየንስ ሊግ ውድድር እንግሊዝን የሚወክሉ 5 ክለቦች እንዲሆኑ ለፕሪሚየር ሊጉ ክለቦች ውለታ መዋል የቻለው የመድፈኞቹ ስብስብ ከእንግሊዝ ክለቦች ወደ ግማሽ ፍጻሜ የገባ ብቸኛው ክለብ በመሆን ገናናነቱን አስመስክሯል። በተመሳሳይ ሰዓት በጀርመኑ ባየር ሙኒክ እና በስፔኑ ሪያል ማድሪድ መካከል በተደረገው የመልስ ጨዋታ ከባድ ፍልሚያና አስገራሚ ትዕይንቶችን ከማስተናገዱም በላይ ባየር ሙኒኮች 4-3 በሆነ ውጤትና 6-4 በሆነ በድምር ውጤት በማሸነፍ የሪያል ማድሪዶችን ተስፋ አጨልመዋል። ጨዋታው በተጀመረ ገና በ36ኛው ሰከንድ የሙኒኮችን መረብ መግለብ የቻሉት ሪያል ማድሪዶች ከፍተኛ የማሸነፍ ጉጉትና ተስፋ ቢሰንቁም ከሁለቱም ክለቦች ከመረብ በተዋህዱ 7 ግቦች ማድሪዶች ተበልጠው ለመሰናበት ተገደዋል። ጨዋታው ሊጠናቀቅ በጭማሪው ሰዓት ላይ 94ኛ ደቂቃ ላይ ማይክል ኦሊሴ የባየር ሙኒክን የድል ኬክ ያሳመረች ማሳረጊያ ጎል ከመረብ አዋህዷል። ይቺ የኦሊሴ ጎል ከመቆጠሯ ጥቂት ቀደም ብሎ የሪያል ማድሪዱ አማካይ ኤድዋርዶ ካማቪንጋ ቀይ ካርድ አይቶ ከሜዳ መውጣቱ የጨዋታውን ሚዛን የለወጠ ትልቅ ክስተት ነበር። ክፍተቱን በሚገባ የተጠቀመው ማይክል ኦሊሴ የሪያል ማድሪድን የተስፋ ጭላንጭል ሙሉ በሙሉ ያጠፋች ጎል አስቆጥሮ አስደናቂውን የሩብ ፍጻሜ ምሽት አገባዶታል። ከትናንቱ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በኋላ የግማሽ ፍጻሜ ውድድር ይፋ ሆኗል። የዘንድሮው የቻምፒየንስ ሊግ ውድድር ወደ ወሳኙና እጅግ አጓጊው ምዕራፍ ተሸጋግሯል። ይፋ በሆነው የግማሽ ፍጻሜ ድልድል መሰረት አትሌቲኮ ማድሪድ ከአርሰናል እንዲሁም ፓሪስ ሰን ጀርመን ከባየር ሙኒክ የሚጫወቱ ሲሆን የሁለቱ ጨዋታ አሸናፊዎች ለዋንጫ ፍልሚያ የሚፋለሙ ይሆናል። በዚህም መሰረት የመጀመሪያ ዙር ጨዋታዎች ኤፕሪል 28 እና 29 የሚደረጉ ሲሆን የመልስ ጨዋታዎቹ ደግሞ ሜይ 5 እና 6 ይካሄዳሉ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አጋሩኝ። እንዲሁም ለሌሎች እንዲደርስ ሸር አድርጉት። ቸር ተመኘን።